የብልጽግና ፓርቲ የባለፈውን ጉድለት በመሙላት ለመጪው ጊዜ ሀገራዊ ተምሳሌትነት የሚተጋ ፓርቲ መሆኑን የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ለ7ኛው ሀገራዊ ምርጫ መወዳደሪያ የምርጫ ምልክትና ማኒፌስቶውን ይፋ አድርጓል። መርሃ ግብሩን የተከታተለው ባልደረባችን አክሊሉ ምንተስኖት እዚህ ስቱዲዮ ነው የሚገኘው። አክሊሉ እንዴት ቆይተሃል? ፈቲያ እንዴት ቆይሽ? ሰላም ነኝ። በመድረኩ ምን ጉዳዮች ተነሱ? መረጃዎችን እንጋራ። አመሰግናለሁ። ተመልካቾች እንደምንቆያችሁ ቀደም ሲል በመግቢያዎች እንዳነሳሽው ዛሬ ኢትዮጵያ ወደ ተምሳሌት ሀገር በሚል በባህር ዳር ከተማ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ለ7ኛው ሀገራዊ ምርጫ የመወዳደሪያ የምርጫ ምልክቱንና ማኒፌስቶውን ይፋ አድርጓል። በዚህ መርሃ ግብር እንግዲህ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ እንደዚሁም የፓርቲው ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋይ ሳይን ጨምሮ ከፍተኛ የፓርቲውና የክልሉ የመንግስት የስራ ኃላፊዎች ተገኝተዋል። በመድረኩ የተለያዩ ንግግሮችም ተደርገዋል። በመክፈቻ ንግግራቸው አቶ ይርጋይ ሳይ እንዳሉት በመድረኩ እንግዲህ የብልጽግና ፓርቲ የመወዳደሪያ ምልክቱ የስንዴ ነዶ ነው ብለዋል። የስንዴ ነዶ እንግዲህ የመደመር የአንድነትና የትብብር ተምሳሌት መሆኑንም ነው እሳቸው ያነሱት። ስንዴ ሉዓላዊነት ከተረጅነት እንደገና ወደ ረጅነት ወደ ተምሳሌት ሀገርነት የሚያሸጋግር እንደዚሁ በመተባበር በመደመር የኢትዮጵያን ብልጽግና ለማጽናት ምልክት ተደርጎ የተወሰደ ነው ብለዋል። እንግዲህ ብልጽግና ፓርቲ ሁለንተናዊ ብልጽግናን ማረጋገጥ ዋና ራዕዩ አድርጎ እየሰራ መሆኑን ነው እሳቸው የተናገሩት። ህብረ ብሔራዊነትን ማጽናት እንደዚሁ የብልጽግና ፓርቲ ተቀዳሚ ስራ አድርጎ እየሰራበት ነው። በዚህ ሀገር ነጠላ ትርክት እየበዛ በመምጣቱና ኢትዮጵያም በመከፋፈል የጥላቶቿ ተንበርካኪ እንዳትሆን በመደመር እሳቤ ህብረ ብሔራዊ ትርክትን እንደ ዋና መሰረት አድርጎ እየሰራበት እንደሆነ ተናግረዋል። የጸና ዲሞክራሲ እንዲኖር በዚህ ሀገር ባለፉት 6 ተከታታይ ምርጫዎች በተሻለ 7ኛው ሀገራዊ ምርጫ ደግሞ የተሻለ አሳታፊ እና ፍትሃዊ እንዲሆን ብልጽግና ፓርቲ እየሰራም እንደሚገኝ ተናግረዋል። ኢኮኖሚ ሉዓላዊነትን እንደዚሁ ለማረጋገጥ ኢትዮጵያ በምግብ ሉዓላዊነትን ለማረጋገጥ እየሰራች እንደሚገኝ ነው የተናገሩት። የስንዴ የምርጫ ምልክቱ እንደዚሁ ያንን የሚያንጸባርቅና የምግብ ሉዓላዊነታችን ኢትዮጵያ ለማረጋገጥ በምታደርገው ጥረት ትልቅ ውጤቶች እየተገኙ መሆኑን አንስተዋል። ከዛ ባሻገር ርዕሰ መስተዳድር አቶ አረጋ ከበደ አጠቃላይ የፓርቲውን የመወዳደሪያ ምልክትና የፓርቲውን ማኒፌስቶ በንግግራቸው እንደዚሁ ማብራሪያ የሰጡበት ሁኔታን ማየት እንችላለን። ትናንትን ማከምና ነገን መተለም የብልጽግና ፓርቲ ይዞት የተነሳው መርሁ መሆኑን ነው እሳቸው የተናገሩት። በኢትዮጵያ እንግዲህ የፖለቲካ ጽንፈኝነት ባለፉት ዓመታት ተንሰራፍቶ የቆየበት መሆኑን ለአብነት አንስተዋል። ይህም ኢትዮጵያ ከግጭት አዙሪት ከድህነት አዙሪት እንዳትወጣ ምክንያት ሆኖ የቆየ መሆኑን ነው እሳቸው ያነሱት። ይህን እሳቤ በመግራትና ለህብረ ብሔራዊ አንድነት ደግሞ ብልጽግና ፓርቲ የራሱን አሻራ በማሳረፍ ረገድ አሁንም ትልቅ ውጤቶች እየተገኙበት መጥቷል ሲሉ ነው የተናገሩት። ብልጽግና ፓርቲ ባለፉት ዓመታት ያቀዳቸውን በመተግበር እንደዚሁ ቃሉን በመፈጸም ረገድ ከፍተኛ ተግባራዊ እንቅስቃሴ እያደረገ መሆኑን ተናግረዋል። በፓርቲው ፕሬዝዳንትና በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ሰጪነት አሁን ላይ ለኢትዮጵያውያን ቃል የተገቡ በርካታ ፕሮጀክቶች ለፍጻሜ ደርሰው ውጤቱንም ህዝቡ ያየ መሆኑን ነው እሳቸው የተናገሩት። በኢኮኖሚ ዘርፍ የማክሮ ኢኮኖሚ ማሻሻያ በማድረግ የብዛ ኢኮኖሚ እንዲኖር በዚች ሀገር የገቢ መሰብሰብ አቅም እንዲዳብር አድርጓል ነው ያሉት። ለአብነትም በዚህ ዓመት ከ1.5 ትሪሊዮን ብር በላይ ለመሰብሰብ እቅድ ተይዞ አሁን አፈጻጸሙ ጥሩ ደረጃ ነው ይገኛል ነው ያሉትና ይህ አፈጻጸም ደግሞ የኢትዮጵያን ብልጽግና የሚያረጋግጥ ተምሳሌት ሀገርነቷን ደግሞ እንደዚሁ ዋጋ የሚሰጥ መሆኑን ተናግረዋል። የውጭ ምንዛሬ ዕዳ በከፍተኛ መጠን የጨመረበት እንደዚሁም የብድር ዕዳ ጫናው በከፍተኛ መጠን የቀነሰበት ወቅት መሆኑን እሳቸው አብራርተዋል። ከዚህ ባሻገር ዲሞክራሲ እንዲጎለብት ነጻ ፍትሃዊ ምርጫ አካታችነት የሞላበት ምርጫ እንዲሆንም ብልጽግና ፓርቲ አበክሮ እየሰራ መሆኑን ተናግረዋል። በማጠቃለያ ንግግራቸው እንግዲህ ብልጽግና ፓርቲን መምረጥ ኢትዮጵያ ወደ ተምሳሌት ሀገር የምታደርገውን ጉዞ ማረጋገጥ መሆኑን በአጽንኦት ተናግረው መድረኩ በዚሁ ያበቃበት ሁኔታ አለ። ለምሽት ደግሞ ተጨማሪ ዜናዎችን ለአድማጭ ተመልካቾች የምናደርስ ነው የሚሆነው። አክሊሉ እጅግ አድርገን እናመሰግናለን ስለ መረጃዎች። አመሰግናለሁ። መልካም